ሰላም ጤና ይስጥልኝ ውድ የብስራት ቴሌቪዥን የዩቲዩብ ቻናል ተከታታዮቻችን የብስራት አታ ፕሮግራማችን አሁን ጀምሯል። በዛሬው ብስራት አታ ፕሮግራማችን በዘንድሮ የኢትዮጵያ ፕሪሚየር ሊግ የደረጃው አካፋይ ላይ የጨረሱትን ኢትዮጵያ ንግድ ባንክና መቻልን የዘንድሮ አፈጻጸማቸውን እየገመገምን ቆይታ የምናደርግ ይሆናል። ፕሮግራሙን አዘጋጅተን ወደ እናንተ በማቅረቡ መላኩ ወልደሰንበትና እኔ አንተነህ አረቀ እንዲሁም ከባልደረባችን ከጋዜጠኛ ጥሩነህ ካሳ ጋር በጋራ በመሆን አብረን ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። ማለ እንዴት አለ? አማን ነው ሁሉ ሰላም ሰላም። ሳምንቱ እንዴት አለ? ጥሩ ሰላም አለን ይመስገን። ሰላም ነው። የሰው የፊርማው እየደረቀ ነው መሰለኝ። አይ አሁን እንኳን የጨረሰ ይመስላል። አሁን የጨረሰ ይመስላል። ፊርማው ደርቋል። እናድሳለን ካልሆነ ነው። መልካም እንግዲህ በተከታታይ እንግዲህ ዛሬ የሶስተኛ ፕሮግራማችን ነው። በኢትዮጵያ ፕሪሚየር ሊግ ከላይ ያሉትንም ከታች ያሉትንም አፈጻጸማቸውን እየገመገምን ነው የምንገኘው። መጀመሪያ ቁጥሮች ምን ይላሉ ብለን አጠቃላይ የኢትዮጵያ ፕሪሚየር ሊግን አፈጻጸም ገምግመን ነበር እንዳጠቃላይ። ከዛም በኋላ እንግዲህ የዘንድሮ የኢትዮጵያ ፕሪሚየር ሊግ መጀመሪያ አካባቢ ላይ የጨረሱትን የኢትዮጵያ መድንና ኢትዮጵያ ቡናንም አፈጻጸማቸውን እንዳሰስን በባለፈው ፕሮግራማችን፣ ዛሬ ደግሞ በዛሬው ብስራት አታ ፕሮግራማችን ከደረጃው አካፋይ ላይ የሚገኙትን ከነሱ መካከል ኢትዮጵያ ንግድ ባንክና መቻልን አንስተን ቆይታ ነው የምናደርግ ነው የሚሆነው። እንግዲህ እነዚህን ክለቦች በዋነኝነት የመረጥንበት ምክንያት ምናልባት ከደረጃው አካፋይ ላይ ሲባል ብዙ ክለቦች ከደረጃው አካፋይ ላይ ያሉ ነው፣ ነጥባቸውም ተመሳሳይም ስለሆነ፣ ግን በአምናው የኢትዮጵያ ፕሪሚየር ሊግ እነዚህ ክለቦች በሚገርም ሁኔታ ተፎካካሪ ክለቦች ነበሩ። 63ና 64 ነጥብ አምጥተው ኢትዮጵያ ንግድ ባንክ ሻምፒዮን እንደሆነ እናስታውሳለን። እስከ መጨረሻው ሰዓት ድረስ የሻምፒዮንነት ፉክክር ነበራቸው። ዘንድሮ ከዛ ሻምፒዮንነት ፉክክራቸው ወርደው እንግዲህ እነሱን በማይመጥን ደረጃ ላይ ነው የሚገኙት። እሱስ ለምን ሆነ? እነዚህ ክለቦች እዚህ መገኘታቸው ዋነኛው ሚስጥሩስ ምንድነው? እንደዚህ እዚህ ደረጃ ላይ የተገኙበት ሚስጥር አንድምታውስ ምንድነው? እያልን ቆይታ የምናደርገው የሚሆነው እንግዲህ ኢትዮጵያ ንግድ ባንክና ኢትዮጵያ መቻል ዘንድሮ እዚህ ደረጃ ይደርሳሉ ተብሎ አልተጠበቀም ነበር። ምናልባት እነሱን በማይመጥናቸው ደረጃ ላይ ነው የተገኙት። መቻልም ዘንድሮ ኢትዮጵያ ፕሪሚየር ሊግ ዋንጫን አልሞ ነበር ውድድር የገባው። ብዙ ተጫዋቾችን አስፈርሟል። በስትራክቸር ደረጃ ብዙ ለውጦችን አድርጓል። የኢትዮጵያ ዋንጫን የኢትዮጵያ ፕሪሚየር ሊግ ዋንጫን ያነሳሉ ተብሎ ትልቅ ግምት ከሰጣቸው ክለቦች መካከል አንዱ ነበረ። ኢትዮጵያ ንግድ ባንክ ምናልባት ሻምፒዮን ስለሆነ ያን የሻምፒዮንነት ክብሩን ያስጠብቃል ተብሎ ተጠብቆ ነበረ። በሚገርም ሁኔታ አሁንም በአንድ ነጥብ ልዩነት ነው የተቀመጡት። 8ኛና 10ኛ ደረጃ ላይ 44 ነጥብና 45 ነጥብ አላቸውና የእነሱን ሁኔታ እያነሳን ቆይታ የምናደርግ ይሆናል። መሌ አዎ እንግዲህ የኢትዮጵያ ፕሪሚየር ሊግ የሀገራችን ትልቁ ሊግ ነውና ይሄ ሊግ እያደገ ሲሄድ እየጎለበተ ሲሄድ ደግሞ አጠቃላይ የእግር ኳሳችን እድገትን በዛው መጠን እያደገ ይሄዳልና የኢትዮጵያ ፕሪሚየር ሊግ የዘንድሮ ውድድር አለቀ ተፈጸመ ከሌ ዋንጫ በላ ብሎ ብቻ መዝጋቱ ተገቢና ትክክል ነው ብለን አናምንምና በደንብ ሊጉ ምን ይመስል ነበር የሚለውን ነገር በእኛ እይታ ያየነውን መናገር፣ ባለሙያዎች ደግሞ በውድድሩ ዙሪያ እንደዚሁ ሰፋ ያሉ መድረኮች እየተዘጋጁ እንደዚህ አይነት ግምገማዎች ቢደረጉ መልካም ነው ብዬ አስባለሁና እንግዲህ ዛሬ እኛ ለውይይታችን የመረጥናቸው ኢትዮጵያ ንግድ ባንክና መቻልን ነውና ሁለቱ ቡድኖች እንግዲህ በዘንድሮ የውድድር ዘመን ላይ የኢትዮጵያ ፕሪሚየር ሊግ ዋንጫን ማንሳት ግብ አድርገው የተነሱ ክለቦች ናቸው። በዋነኛነት ከየትኛውም ክለብ በተሻለ በበለጠ ደረጃ በደንብ ተዘጋጅተው ወደ ውድድር የገቡ ቡድኖች ናቸው። ታስታውስ እንደሆነ አምናም የኢትዮጵያ ንግድ ባንክ ዋንጫውን ሲያነሳ የድርጅቱ ወይም የስፖርት ክለቡ የበላይ ጠባቂ አቶ አፒሳኑ ከዚህ በኋላ መሪ እንጂ ተመሪ አንሆንም ሲሉ ተናግረው ነበረ። አሰልጣኙና ተጫዋቾቹም ይሄንን አረጋግጠውላቸዋል በዛው መድረክ ላይ። አዎ ከዚህ በኋላ መሪ እንጂ አንመራም ብለው ቃል የገቡበት ሁኔታ አለና ይህ የሚያሳየ እንግዲህ ቡድኑ ዘንድሮ በቀጥታ ለዋንጫ ለማንሳት እንደገባ በደንብ አመላካች ይመስለኛል። የመቻል ስፖርት ክለብም በተመሳሳይ በነገራችን ላይ ሁለቱም ክለቦች የሁለቱም ክለብ አመራሮች ባገኟቸው መድረኮች ሁሉ እየተናገሩ ያሉት የኢትዮጵያ ፕሪሚየር ሊግን ዋንጫ ማንሳት ብቻ ሳይሆን በአፍሪካ ደረጃ ጠንካራ ተፎካካሪ ቡድን መገንባት እቅድ ራዕይ እንዳላቸው፣ ለዛ ደግሞ በሁለንተናዊ መልኩ ዝግጁ መሆናቸውን በተደጋጋሚ ባገኟቸው መድረኮች ላይ ሁሉ ተናግሯል። አንዳንድ የሚሰሯቸው ስራዎችም የሚያሳየው አቅጣጫ በትክክልም በአፍሪካ ደረጃ ተወዳዳሪ የሆነ ቡድን የመገንባት ራዕይ እንዳላቸው ተናግሯል። ሁለቱም ትልልቅ ስታዲየሞችን የመገንባት ታላላቅ የገቢ ምንጮችን የመፍጠር ሌሎች ነገሮችንም የማድረግ ነገርና የኢትዮጵያ ፕሪሚየር ሊግ ዋንጫን ማንሳት ለሁለቱ ክለቦች በቃ ግዴታ
ነው እና ዘንድሮ ላይ ሁለቱም ይህን ዋንጫ ለማንሳት አቅደው ወደ ውድድር የገቡ ነገር ግን በተቃራኒው ሆነው የተገኙበት ሁኔታ ነው ያለውና በዛሬው ፕሮግራማችን ሁለቱ ላይ ትኩረት ማድረጋችን ዋናው ምክንያት ክለቦቹ ካቀዱት አንጻርና የፈጸሙት ወይም በተግባር ያረጋገጡት የተለያየ መሆኑ፣ ሁለተኛና ሌላው ነገር ደግሞ ሁለቱ ክለቦች በኢትዮጵያ ፕሪሚየር ሊግ ላይ ትልቅ ታሪክም ያላቸው ናቸው። ረጅም ጊዜ መሳተፍ የቻሉ ክለቦች ናቸው። ኢትዮጵያ ንግድ ባንክም መቻልም እሱ ብቻ ሳይሆን በፋይናንስ፣ በአደረጃጀት፣ በአወቃቀር በተለይ ደግሞ አሁን ላይ የሀገራችን ክለቦች የሁሉም ችግር የሆኑ በፋይናንስ ረገድ ደግሞ ምንም ችግር የሌለባቸው በአቅርቦት ደረጃ ምንም ነገር እንከን የማታወጣላቸው ተገቢ ክፍያ የሚከፍሉ የተጠየቁትን የሚያሟሉ ክለቦች ናቸው። ስለዚህ እነዚህ ሁለት ክለቦች በዚህ ደረጃ ላይ ሲገኙ ዝም ብሎ ማለፍ ተገቢና ትክክል አይደለምና የወደቀው የነሱ ብቻ ሳይሆን የሀገርም ትልቁ ኢሜጅ ነውና ትልቁ ቡድኖች ናቸው የወደቁትና እነሱ እየወደቁ በሄዱ ቁጥር ብሔራዊ ቡድናችንም በዛው መጠን እየወደቀ መምጣቱ አይቀርምና ያ በመሆኑ ምክንያት ዛሬ ላይ ምክንያት አድርገናል። ኢትዮጵያ ፕሪሚየር ሊግን ስንገመግም ቁጥሮች ምን ይናገራሉ ብለን ስንገመግም ከገመገምናቸው አንዱና ዋነኛው ነጥብ የነበረው የወጥነት ችግር ነው። ስለዚህ ይህ የወጥነት ችግር ደግሞ በጣም ጥሩ ማሳያ የሚሆኑት አሁን ላይ ንግድ ባንክና መቻል ናቸውና እነዚህን ግንዛቤ ማስገባት እንግዲህ ዛሬ ላይ በእነሱ ላይ ቆይታ ለማድረግ መርጠናል ማለት ነው። አዎ ብዙ የሚነግሩት ነገር አለ። መሌ እንዳነሳው ምናልባትም በኢትዮጵያ ፕሪሚየር ሊግ ላይ እንደነዚህ አይነት ነገሮች ሲታዩ እንግዲህ የእግር ኳሳችንም አንደኛው ሌላኛው መልክ በሚገባ የሚያሳዩ ክለቦች ናቸው ብዬ አምናለሁ። እኔ ሁለቱ ክለቦች ምናልባትም ኢትዮጵያ ንግድ ባንክን አምና ሻምፒዮን የሆነ ክለብ ዘንድሮ ላለመውረድ ሲጫወት ስታይ እግር ኳሳችን ያለው ደረጃ በሚገባ የሚያሳይ ነው። በተመሳሳይ መቻልም ምናልባት አምናም ሁለተኛ ነበረ፣ በአንድ ነጥብ ተበልጦ ነው ሻምፒዮንነቱን እየተነጠቀው በኢትዮጵያ ንግድ ባንክ። ዘንድሮ ደግሞ ብዙ ሪፎርሞችን ያደረገ ክለብ ነው። በቴክኒክ የራሱ የቴክኒክ ዳይሬክተር ያለው ክለብ ነው። ይሄ የሆነው ክለብ ግን አሁን ሌላ ለመውረድ ሲጫወት ብዙ ተጫዋቾችን ያስፈረመ እንዳለው የፋይናንስ ጥያቄ፣ የደሞዝ ጥያቄ የማይነሳባቸው፣ የትጥቅ ጥያቄ የማይነሳባቸው ክለቦች ናቸው። ግን አሁን ላይ የደረሱበት ደረጃ ደግሞ ስታይ የሚናገረው ነገር አለና ከዚህ አንጻርስ እንዴት ይታያል? አመሰግናለሁ። እንግዲህ ሁለቱም ክለቦች ስታነሳ የኢትዮጵያ እግር ኳስ ላይ በአግባቡ ሊቀመጡ የሚችሉ ወይንም ደግሞ የኢትዮጵያ እግር ኳስ መገለጫ ናቸው ልትላቸው የምትችሉ ክለቦች ናቸው። ምክንያቱም ከእድሜ አንጻር ከተሳትፎ አንጻር ካየው ሁለቱም የኢትዮጵያ እግር ኳስ ላይ የተሻለ ታሪክ አላቸው። በይበልጥ ደግሞ መቻልን ካነሳው የኢትዮጵያ እግር ኳስና መቻልና የኢትዮጵያ እግር ኳስ የአንድ ሳንቲም ገጽታ መሆናቸውን ትመለከታለህ። ምክንያቱም የኢትዮጵያ እግር ኳስ ሲጀመር መሰረቱ መቻል ነው። 1936 ላይ ነው የኢትዮጵያ እግር ኳስ ሊጋችን የተመሰረተው ወይም የተጀመረው። በተመሳሳይ ወቅት ደግሞ 1936 መቻል የተመሰረተበት ዓመት ነው። እንግዲህ 81 ዓመት አስቆጥሯል ማለት ነው። 81 ዓመት ያስቆጠረ ቡድን በኢትዮጵያ እግር ኳስ ላይ አሻራው እስከምን ድረስ ነው የሚለው ማየት ይቻላል። በፕሪሚየር ሊግ ዘመንና ከፕሪሚየር ሊግ በፊት እንደምታውቀው የኢትዮጵያ እግር ኳስ ወይንም ደግሞ የሊጋችን ታሪክ በሁለት ምዕራፍ የተከፈለ ነው። አንደኛው ከ36 እስከ 89 የኢትዮጵያ ሻምፒዮና፣ ሁለተኛው ምዕራፍ ከ1990 እስከ አሁን ድረስ ያለው ማለት ነው። በእነዚህ በሁለት ምዕራፍ ውስጥ ከፋፍለህ ስታያቸው ሁለቱም ክለቦች የተለያየ ባቡር ላይ የተሳፈሩ ናቸው። አንድ የሚያደርጋቸው በሌላ በኩል በልዩነት ውስጥ የሚወስዳቸው ታሪኮችንም አላቸው እና መቻል ለምሳሌ መቻልን ስንወስደው የዘንድሮን የውድድር ዓመት ወደ በኋላ እንመለስበታለን። ከምስረታው በኢትዮጵያ እግር ኳስ ታሪክ ውስጥ ወይም በሊግ ታሪክ ውስጥ ከፍተኛ ውጤት ካስመዘገቡ ወይም ትልቅ ታሪክ ካላቸው ክለቦች መካከል ሁለተኛ ላይ ታስቀምጠዋል። ምክንያቱም መቻልን በሁለት መልኩ ማየት ተገቢ ነው ብዬ አምናለሁ። በእኔ አረዳድ አንደኛ የሊጉ የስያሜና የቅርጽ ለውጥ አድርጎ ከመምጣቱ በፊት ማለትም ከ1990 በፊትና ከ1990 በኋላ የመቻል ስኬት ወይም ታሪክ ወይም ውጤታማነት ወይም አሸናፊነት ያለው ሊጉ አሁን ያለውን ስያሜና ቅርጽ ይዞ ከመምጣቱ በፊት ነው። በኢትዮጵያ ፕሪሚየር ሊግ አሁን ፕሪሚየር ሊግ በለው ከዚህ ቀደም የኢትዮጵያ ሻምፒዮን በለው ሁለቱም ውድድሮች ግን አንድ ነው፣ መዳረሻቸው አንድ ነው።
የኢትዮጵያ የሊግ ውድድር ነው። በሊግ ውድድር ውስጥ የተለያየ ስያሜ ልታልፍ ትችላለህ። የእንግሊዝ ፕሪሚየር ሊግ የምታየው ከ92 93 በፊት ሌላ ስያሜና ቅርጽ ነበረው። ከ92 ከ93 በኋላ ደግሞ ፕሪሚየር ሊግ የሚለውን ይዞ መጥተዋል። ጀስት በተመሳሳይ ሁኔታ የኢትዮጵያ እግር ኳስ ላይም ያንን ነገር መመልከት ይቻላል። መቻልንም በዚያ ሂደት ውስጥ አይዋለን እና ይህንን ከተመለከት ነው ደግሞ መቻል ትልቁ የስኬት ዘመኑ የሚገኘው በኢትዮጵያ ሻምፒዮና ዘመን ነው። በፕሪሚየር ሊግ ዘመን ስኬት ነበረው የለውም። ውጤታማ ነበር፣ ውጤታማ አልሆነም። ሊጉን ቀድሞን የተቀላቀለው አይደለም። ከመስራችነቱ ከእድሜው አንጻር ይህን ለምን ብለን መጠየቅ እንችላለን። ግን በኢትዮጵያ የሊግ ታሪክ ውስጥ 11 ጊዜ ሻምፒዮን ነው መቻል። አሁን የኢትዮጵያ ፕሪሚየር ሊግ በለው የድሮም የኢትዮጵያ ሻምፒዮን በለው ዞሮ ሊጉን እስከወከለ ድረስ በሊጉ ላይ ሁለተኛው ብዙ ዋንጫ ወይንም ደግሞ በተደጋጋሚ ጊዜ ሻምፒዮን የሆነ ቡድን ነው። 11 ጊዜ ባለድል ሆኗል። ይህንን በሌላ በኩል ጊዮርጊስን ታመጣዋለህ። ጊዮርጊስ በሁለቱም ውድድሮች ላይ ስኬታማና ውጤታማነቱ ከፍ ያለ ነው። 29 ጊዜ ሻምፒዮን ሆኗል። 16 ጊዜ በኢትዮጵያ ሻምፒዮና ዘመን፣ ከዛ በኋላ ደግሞ ያለው በፕሪሚየር ሊግ ዘመንም አሁን ስትወስደው እና ምን ለማለት ነው የመቻልን ስኬት ከዛ በኋላ ከጀመርነው መቻል 11 ጊዜ ሻምፒዮን ሆነ። ለመጨረሻ ጊዜ መቼ ሻምፒዮን ሆነ ብሎ ያንን ማንሳት ተገቢ ነው ብዬ አስባለሁ። ወደ መንደርደሪያ ለመምጣት ለምሳሌ መቻል በኢትዮጵያ የሊግ ታሪክ ውስጥ ለመጨረሻ ጊዜ ሻምፒዮን የሆነው ከዛሬ 37 ዓመት በፊት 1980 ነው። 1980 ላይ የኢትዮጵያ ሻምፒዮን የአሁኑ ፕሪሚየር ሊግ ባለድል ሲሆን ጊዮርጊስን አሸንፎ ነው። 1-0 የተጠናቀቀ ጨዋታ ነው። በቀለ ኪዳን የመራው ጨዋታ ነው። እንግዲህ ያን ጊዜ 1980 ላይ የመጨረሻው ድል ያሳካው ቡድን ባለፉት 37 ዓመታት በፕሪሚየር ሊግን ዘመን ጨምሮ ለምን ውጤታማ መሆን ተሳነው? ይሄ በደንብ ኤንፈሳይዝ ተደርጎ መታየት አለበት ብዬ አምናለሁ። በፕሪሚየር ሊግ ዘመንና ከፕሪሚየር ሊግ በፊት በፕሪሚየር ሊግ ዘመን እንግዲህ ዘንድሮ አሁን የመረጥናቸው ዛሬ የደረጃ ሰንጠረዡ አካፋይ ላይ የሚገኙ ክለቦች ናቸው ብለናል። ሁለቱም ተመሳሳይ ሂደት ውስጥ ወይንም እድሜ ውስጥ ያሉ ናቸው። መቻል በኢትዮጵያ ፕሪሚየር ሊግ 1997 ነው የተቀላቀለው። አሁን ዘንድሮ የተሳተፈው ለ18ኛ ጊዜ ነው። ኢትዮጵያ ንግድ ባንክ ፕሪሚየር ሊጉን የተቀላቀለው 1992 ነው። ዘንድሮ የተሳተፈው ለ18ኛ ጊዜ ነው። ልዩነቱ ምንድን ነው? የ1 ዓመት ልዩነት ነው። በተመሳሳይ ሁኔታ ባለፈው የውድድር ዓመት ሁለቱ አንደኛና ሁለተኛ ሆነው አጠናቀዋል። አንደኛና ሁለተኛ ሆነው ሲያጠናቀቁ በመካከላቸው የነበረው እንደ እድሜያቸው የ1 ነጥብ ልዩነት ነበረ። በተመሳሳይ ሁኔታ ዘንድሮ ላለመውረድ ሲጫወቱ ሁለቱ ክለቦች በመካከላቸው ያለው የነጥብ ልዩነት 1 ነው። 8ኛና 10ኛ ደረጃ ላይ በዚህ ልክ ይህን ሁሉ ዓመት በሊጉ የተሳተፉ ክለቦች እንዴት ውጤታቸው በዚህን ያህል አሽቆለቆለ የሚለው ማየት እንችላለን። ግን ምናልባት ከሱ ወደዛ ከመግባታችን በፊት ያኛውን ነገር አጠር አድርገህ ብትጨርሰው፣ ምናልባት ያኛው ደግሞ ራሱን የቻለ ስለሆነ የኢትዮጵያ ሻምፒዮናውን ዘመን ነው የምትለኝ። ምናልባት እንዴት የሚለውን ነገር እንመጣበታለን። ኦኬ ያኛውን አሳጥራት እና እሺ፣ በዚህ በሊግ የተሳትፎ ታሪካቸው የሚያመሳስላቸው ሁለቱ አሁን ያልኳቸው የቁጥር መረጃዎች ብቻም አይደለም። በ18 እና 19 ዓመት መሳተፋቸው፣ አምና በ1 ነጥብ መለያየታቸው፣ ዘንድሮ በተመሳሳይ መለያየታቸው ብቻም አይደለም። ሁለቱም ክለቦች የመውረድ ታሪክ አላቸው። ሁለቱም ክለቦች ደግሞ በሻምፒዮንነት ሂደት ውስጥ ልዩነታቸው የሰፋ ነው። ባንክ 1 ጊዜ ሻምፒዮን ሆኗል። ኢትዮጵያ መቻል ደግሞ 11 ጊዜ የኢትዮጵያ ፕሪሚየር ሊግ ሻምፒዮን ነው። ምናልባትም ተመልካች አድማጮቻችን እንዴት የኢትዮጵያ ፕሪሚየር ሊግ 11 ጊዜ ሻምፒዮን ሆነ መቻል ትላለ የሚል ጥያቄ ሊመጣ ይችላል። ነገር ግን አሁንም ልብ ማለት ያለብን የኢትዮጵያ ፕሪሚየር ሊግ የሚባል የኢትዮጵያ ሻምፒዮና የሚባል የሊግ ውድድር ነው። የሊግ ውድድር ላይ በተለያየ ስያሜና በተለያየ ቅርጽ ውስጥ ልትሳተፍ ትችላለ። ስኬት ግን የስያሜ ለውጡን ሊቀይረው አይችልም። ለምሳሌ የአውሮፓውን እግር ኳስ ስለምንመለከተው ጥሩ ምሳሌ ይሆናል ብዬ ማንሳት እችላለሁ። ለምሳሌ ሊቨርፑልን ውሰደው። የሊቨርፑል የስኬት ዘመን ያለው የእንግሊዝ ፕሪሚየር ሊግ ከ92-93 በፊት ወይንም ደግሞ ፕሪሚየር ሊግ ከመባሉ በፊት ነው። 18 ጊዜ ሻምፒዮን ሆኗል። 2 ጊዜ የሊጉን ዋንጫ ያነሳው ፕሪሚየር ሊግ ከተባለ በኋላ ነው። ማንቸስተር ዩናይትድን ውሰደው። 13 ጊዜ ሻምፒዮን የሆነው ፕሪሚየር ሊግ ከተባለ ነው። 7 ጊዜ ሻምፒዮን የሆነው ፕሪሚየር ሊጉ አሁን ያለውን ስያሜና ቅርጽ ይዞ ከመካሄዱ በፊት መቻልም እንደዚህ አይነት ታሪክ ነው ያለው። የመቻል ታሪክ ያለው ኢትዮጵያ ሻምፒዮና ላይ ነው ማለት ነው። የኢትዮጵያ ፕሪሚየር ሊግ የ18 ዓመት ተሳትፎን ስትመለከተው ሁለቱም የመውረድ ታሪክ አላቸው። ባንክም ኢትዮጵያ
መቻልም ያው ኢትዮጵያ የምንለው የሊጋችንን መስራች ነው። ለኢትዮጵያ እግር ኳስ ብዙ አበርክቶ አለው። የኢትዮጵያ ብሔራዊ ቡድን የመጀመሪያውን ኢንተርናሽናል ጨዋታ 1940 ላይ ሲያደርግ የቡድኑ አሰልጣኝ የመቻል አሰልጣኝ የነበሩ ሰው ናቸው። ከዛ አንጻር ኢትዮጵያ ብንለው ይወክለዋል፣ በሌላም በኩል ይወክለዋልና እና መቻልን በዚህ አይነት መልኩ ስንመለከተው የመውረድ ታሪክ አላቸው። ሁለቱም ደግሞ የሚገርመው በኢትዮጵያ ፕሪሚየር ሊግ ለሁለተኛ ጊዜ ነው 18 ቡድኖች ሲካፈሉ 34 ጨዋታ ሲያደርጉ በጣም እጅግ በጣም የሚገርመው ነገር ይሄ ባለፉት 15-17 ዓመታት ውስጥ የ2002ቱን ውጤት ስታነሳው ከዛሬ 15 ዓመትና 16 ዓመት በፊት 34 ጨዋታ በሚደረግበት ወቅት የተመዘገበው ውጤት ከ17 ዓመት በኋላ በተመሳሳይ የተመዘገበው ነው። ለምሳሌ መቻልን ውሰደው። መቻል የዘንድሮ ውጤቱ ስንት ነው? 45 ነው። ተሳታፊ ክለቦቹ ስንት ናቸው? 18 ናቸው። ያደረገው ጨዋታ ስንት ነው? 34። ይህንን 2002 ላይ ስታመጣው በተመሳሳይ ሁኔታ 34 ጨዋታ አድርጓል። 34 ጨዋታ አድርጎ መቻል ያስመዘገበው ነጥብ 48 ነው። የዘንድሮ 45 ነው። የ3 ነጥብ ልዩነት ያው ተቀራራቢ ነው ማለት። በተመሳሳይ ሁኔታ ኢትዮጵያ ንግድ ባንክም ይሄኛውን ፎርማት ሲያገኝ ወይንም ደግሞ 34 ጨዋታ የሚደረግበትን ሊግ ሲሳተፍበት ለሁለተኛ ጊዜ ነው ብለናል። ዘንድሮ ስንት 44 ነጥብ ነው ይዞ የጨረሰው። በ34 ጨዋታ ነው ያደረገው። ደረጃውም 10ኛ ነው። ስለዚህ 2002 ላይ ባንክን ስታመጣው ደግሞ በተመሳሳይ ጨዋታ ብዛት ነጥቡ 42 ነበረ። ዘንድሮ ደግሞ ስንት ነው? 44። የ2 ነጥብ ልዩነት መቀነስ ችሏል ማለት ነው። እንግዲህ ይህንን ነገር የቡድኖቹን ጥንካሬና ድክመት ለማየት የ2002ቱን ተመሳሳይ ጨዋታ ስትመለከተው ከዛሬ 17 ዓመት በፊት የነበረው መቻልና ባንክ ከዛሬ 17 ዓመት በኋላ በተመሳሳይ ሁኔታ ውስጥ የተገኙ ክለቦች ናቸው። መልካም። ምናልባት ታሪካዊ ዳራውን በደንብ ጥሩ ያስቀመጥከው ይመስለኛልና መሌ አሁን ዋናው ፖይንታችን የሚሆነው እነዚህ ክለቦች እዚህ ደረጃ ላይ ለምን ተገኙ ነው። ምናልባት የ11 ጊዜ የኢትዮጵያ ፕሪሚየር ሊግ ሻምፒዮን እንደሆነ ቅድም ስታነሳው ነበረ። ንግድ ባንክም እንግዲህ ፕሪሚየር ሊጉን በመመስረት ሂደትም ትልቅ አበርክቶ እንዳለውም እየነገርከን ነበረን። ምናልባት አሁን ደግሞ ትናንት ለሻምፒዮንነት የተጫወተ ክለብ አሁን ያለበትን ደረጃ የምናየው ነው። መቻልም በተመሳሳይ ብዙ ለውጦችን ካደረገ በኋላ አሁን ላለመውረድ ሲጫወት ነው እየተመለከተ ነው። ያ ነገር ዋናው ኮዙ ምንድን ነው? ምናልባት አንዳንዴ የሚነገሩ ነገሮች አሉ አይደል? አሰልጣኞቹ ብዙ ምናልባት የራሳቸው የሆነ ምክንያት አላቸው። በእርግጥ ምክንያታቸውን እንደ ምክንያት ትቀበላለህ። ምናልባት በምክንያት እኛም ዲፌንድ ልናደርግ እንችል ይሆናል። ግን አሁን ንግድ ባንክ አሰልጣኝ በጸሎት ልውልሰግር ሲያነሱ የጉዳት ዜናዎችን ያነሳሉ። ተጫዋቾችን ላለማስፈረም አልቻልንም፣ በፋይናንስ ህጉ መሰረት ህግ ለማክበር ብለን በዛ ምክንያት የተጎዳ ነው ብሎ ብዙ ጊዜ ዲፌንድ ያደርጋል። እውነት ያ ነው ወይ? ምናልባት ያኛው ውጤት እንዴት መጣ? አሁንስ እዚህ ደረጃ ሊደርሱበት የቻሉት ነገር ምንድን ነው የሚለውን እናንሰማለን። ቡድኖቹ አሁን ያሉበት ደረጃ እንዴት ደረሱ ከሚለው በፊት አሁን ያሉበት ደረጃ ምን አይነት ደረጃ ላይ ነው የሚለውን መጀመሪያ ግልጽ ማድረግ ያስፈልጋል። እንዴት የሚለውን ነገር ለመተንተን ማለት ነው። ስለዚህ በዘንድሮ የውድድር ዘመን እንግዲህ ሁለቱ ቡድኖች ያስመዘገቡትን ውጤት ስንመለከት እንግዲህ በ34 ጨዋታ ባንክ 10 ጨዋታ ሲያሸንፍ 10 ጨዋታ ተሸንፏል። 14 ጨዋታ አቻ ወጥቷል። 34 ሲገባበት 34 አስገብቷል። ምንም የግብ ልዩነት የለውም፣ ዜሮ ነው። 44 ነጥብ አምጥቷል። ይሄ የዘንድሮ የውድድር ዘመን የባንክ አፈጻጸም ነው። የባንክን አፈጻጸም ከራሱ ካለፈው ዓመት ጋር ስናስተያየው በነጥብ ስናስተያየው አምና 64 ነጥብ ነው ያመጣው፣ ዘንድሮ 44 ነጥብ ነው ያመጣው። አምና 30 የጎል ልዩነት ነበረው፣ ዘንድሮ ዜሮ። ስለዚህ በነጥብ ልዩነቱ ላይ የ20 ነጥብ ልዩነት ከራሱ ጋር ሲነጻጸር የ20 አለው። በጎል ስትመጣ በ30 ጎል ዘንድሮ ላይ ቀንሷል። ይሄ በጣም የሚናገረው ነገር አለ። ዘንድሮ 10ኛ ደረጃ ላይ ነው ያለው። አምና 1ኛ ደረጃ ላይ ነው የነበረው ንግድ ባንክ። የንግድ ባንክን ነጥብ በደንብ የሚያሳየው ደግሞ ከዘንድሮ መሪውና ከዘንድሮ ደግሞ በሊጉ ላይ ከሚተርፉ ቡድኖች ጋር ያለው የነጥብ ልዩነት ስታይ ንግድ ባንክ የት ደረጃ ላይ እንዳለ በደንብ መመልከት የሚቻል ይመስለኛል። ለምሳሌ ከሻምፒዮኑ መድን ጋር መድን 70 ነጥብ አለው። ንግድ ባንክ ያለው
44 ነጥብ ነው። የ26 ነጥብ ልዩነት በሁለቱ መካከል አለ። ያስቆጠረውን ንግድ ኢትዮጵያ መድን 31 የጎል ልዩነት አለው። 46 አስቆጥሮ 15 ጎል ነው የተቆጠረበት። ንግድ ባንክ 34 ገብቶበታል፣ 34 አግብቷል፣ 0 ነው። የ31 ጎል ልዩነት በሁለቱ መካከል አለ። መድን አንደኛ ነው፣ ንግድ ባንክ 10ኛ ደረጃ ላይ ነው የሚገኘው። 10ኛ ደረጃውም እንግዲህ ለጊዜው ነው። ምናልባትም 14ተኛ ሊቀመጥ የሚችልበት እድል አለ። 13ተኛ ሊሆን የሚችልበት እድል አለ። ሌሎች ቀሪ ቡድኖች ስላሉ ማለት ነው። ይሄንኑ የንግድ ባንክ ነጥብ አሁን ላይ 14ተኛ ደረጃ ላይ ከሚገኘው ኢትዮ ኤሌክትሪክ ጋር ወይም ውድድሩ ሲጠናቀቅ 14ተኛ ሆኖ ሊጨርስ የሚችለው ወይ ኤሌክትሪክ ሊሆን ይችላል ወይም መቀሌ ሰባ እንደርታ ሊሆኑ ይችላሉ። ከነሱ ጋር ያለውን ነጥብ ልዩነት ስትመለከት ደግሞ ንግድ ባንክ 44 ነጥብ አለው፣ እነሱ 41 ነጥብ አለ። በሁለቱ መካከል ያለው የጎል የነጥብ ልዩነት 3 ነው፣ ሳይጫወቱ ይሄ ነጥብ ይሄ ነው እንግዲህ በደንብ ንግድ ባንክ የቱ ጋር ነው የሚቀርበው? አሁን በሰጠው ነገር ወደ ሻምፒዮናው ነው ወደ ወራጆቹ ነው? ወደ ከወራጆቹ ጋር ያለው የነጥብ ልዩነት 3 ነው። ስለዚህ ንግድ ባንክ በሌላ አነጋገር ምን ማለት ነው? ወራጅ ቡድን ነው። ለዘንድሮ የተጫወተው ለምንድን ነው? ላለመውረድ ሲጫወት የነበረ ቡድን ነው። አምና ከነበሩ አንጻር በኢትዮጵያ ፕሪሚየር ሊግ ባለፉት 3 ዓመታት ሻምፒዮና የሆኑ ቡድኖች በቀጣዩ ዓመት ከሚያስመዘግቡት ውጤት ጋር ስታነጻጽረውም ራሱ ንግድ ባንክ ዘንድሮ የወረደ ውጤት እንዳለው ነው የምትሄዱ። ባለፉት 3 ዓመታት ፋሲል እና ቅዱስ ጊዮርጊስ ሻምፒዮና ሆነዋል። እነዚህ ቡድኖች ሻምፒዮና በሆኑበት ዓመት ለምሳሌ ፋሲል 2014 ላይ 61 ነጥብ ይዞ ሁለተኛ ሆኖ ነው የጨረሰው። ቅዱስ ጊዮርጊስ በቀጣዩ ዓመት ላይ ሻምፒዮናነቱን ነው የደገመው። 2016 ላይ ግን ቅዱስ ጊዮርጊስ 5ኛ ሆኖ ነው የጨረሰው። የእነዚህን አማካይ ነጥብ ስታየው 58 ነው ቅዱስ ጊዮርጊስና ፋሲል ያስመዘገቡ። ንግድ ባንክ 44 ነው። በ14 ነጥብ አሁንም ዝቅ ያለ ውጤት ነው ያመጣው። እነሱ 26 የጎል ልዩነት ነበራቸው፣ ንግድ ባንክ 0 ነው። የነዚህ የሶስቱ የሁለቱ ቡድኖች አማካይ ደረጃ ስንተኛ ነው? 3ኛ ነው። አየው። ንግድ ባንክ ግን የወጣው ስንተኛ ነው? 10ኛ። ስለዚህ ንግድ ባንክ ዘንድሮ ላይ ሻምፒዮና ለመሆን ነው ክለቡ እቅድ ይዞ ወደ ውድድር የገቡት። ሻምፒዮና መሆኑ ባይችሉ እንኳ ደረጃ ውስጥ ሊገቡ ይገባ ነበረ የሚያሳየው። ከዛ ካነሰ ደግሞ ቢያንስ 6 ውስጥ ልታገኛቸው ይገባ ነበር። ቢበዛ ከወገብ በላይ ልታገኘው የሚገባ ቡድን የት ነው ያለው ማለት ነው? እታች ነው ያለው ማለት ነው። ስለዚህ ንግድ ባንክ ምን ያህል ዘንድሮ ላይ በጣም እንደወረደ ማሳያ ይመስለኛል። የመቻልንም በተመሳሳይ ካየኸው የመቻልንም አፈጻጸም በተመሳሳይ ከተመለከት ነው ከራሱ ጋር ካነጻጸር ነው ለምሳሌ በ2016 63 ነጥብ ነው ያመጣው፣ ዘንድሮ 45 ነው ያመጣው። አምና 20 ጎል ልዩነት ነበረው፣ ዘንድሮ ያለው 4 ነው። አምና ሁለተኛ ነው የወጣው፣ ዘንድሮ 9ኛ ደረጃ ላይ ነው የሚገኘው። ንግድ ባንክም እንደዚሁ መቻልን እንደዚሁ ከመድን ጋር ያለውን ልዩነት ካስተያየው የ25 ነጥብ ልዩነት አለ በሁለቱ። መድን 70 ነው፣ መቻል 45 ላይ ነው ያለው። መድን 31 ጎል ልዩነት አለው፣ መቻል 4 ነው ያለው። የ27 ጎል ልዩነት አለው። ደረጃቸው 1ኛና 9ኛ ነው። ከኢትዮ ኤሌክትሪክ ጋርም ያለውን የነጥብ ልዩነት ካየው የ4 ነጥብ ልዩነት ነው ያለው እንደዚሁ። ስለዚህ ኢትዮ ኤሌክትሪክ 1 ጨዋታ አለው፣ የሚያሸንፍ ከሆነ ነጥቡ አሁንም ስንት ይሆናል ማለት ነው? የ4 ነጥብ ልዩነት ነው የሚሆነው። ስለዚህ መቻልም እየተጫወተ ያለው ለሻምፒዮና ሳይሆን ላለ መውረድ ነው። ከመውረድም ደግሞ የተረፈው በነጥብ በጎል ልዩነቶች ሊሆን ይችላሉ። አሁን እነዚህ ሁለቱ ቡድኖች ሊተርፉ የሚችሉት በዚህ ሊግ ላይ። ስለዚህ ፍጹም በጣም የወረደ ፐርፎርማንስ እንዳሳዩት ነው። መቻል እንግዲህ ባለፉት 3 ዓመታት አሁንም 2ኛ ደረጃ ሆኖ የጨረሱ ቡድኖች በቀጣይ ዓመት ከጨረሱት ጋር እናነጻጽረው ካልነው መቻል አሁንም 44 ነጥብ ነው አማካዩ የነዛ።
የመቻል ዘንድሮ 45 ነጥብ ነው ያመጣው። ይሄ እንግዲህ የመቻልንም የንግድ ባንክን የዘንድሮ ነጥብ ስነግርህ እንግዲህ በ34 ጨዋታ ነው። ለምሳሌ የንግድ ባንክ የመቻልን በ30 ጨዋታ እናድርገው ካልን 40 ነጥብ ነው የሚሆኑ። ከአምናው በ4 ነጥብ ዝቅ ያለ ነው የሚሆኑ። ስለዚህ አምና እነዚህ ሁለተኛ ሆኖ የሚጨርሱ ቡድኖች አማካይ ደረጃቸው 5ኛ ደረጃ ነው። መቻል ግን ያለው የት ነው? 8ኛ ደረጃ ላይ ነው ያለው። እሱም አሁን ሌሎች ቀሪ ቡድኖች ሲመጡ ከዛም ሊወርድ የሚችልበት እድል እንዳለ ትመለከታለን። ስለዚህ ሁለቱንም እንዳጠቃላይ ስትመለከታቸው በሊጉ ላይ ለሻምፒዮና ከመጫወት ወይም ደግሞ ከወገብ በላይ ከመጫወት ወይ ቤስት 3 ውስጥ 4 ውስጥ 6 ውስጥ ከመግባት የበለጠ ላለመውረድ በሽርፍራፊ ነጥብና የጎል ልዩነት ሊተርፉ የሚችሉበት እድል እንዳለ ነው የሚያሳየውና እንደ አጠቃላይ ፍጹም ያልተጠበቀ የወረደ አቋም ያሳዩበት በኢትዮጵያ ፕሪሚየር ሊግ ላይ ወጥ አቋም አለማሳየት ጥሩ ማሳያ ተደርገው ያሳለፉበት ዓመት ነበር ማለት ይቻላል። በደንብ ጥሩዬ። ምናልባት እነዚህ ክለቦች ቅድምም እንዳልነው ነው ብዙ የሚነግሩን ነገሮች አሉ። አንዳንዴ ስትዘጋጅ ራሱ አንዳንዴ ቁጥሮች ምን ይናገራሉ የሚለው የመጀመሪያው ፕሮግራማችን ለዚህ ትልቅ ማሳያ ይሆናል። ከቁጥሮች ተነስተ ነው አንዳንዴ እቅድህን ማውጣት ያለብህ። የምታቀደውን ነገር ቀጣይ ምን ማሳካት እንዳለብህ ከቁጥሮች የምትነሳ ያምን አፈጻጸም ምንድን ነው፣ ማስተካከል ያለብኝስ ነገር ምንድን ነው፣ ቁጥሮችስ ምንድን ነው የሚነግሩኝ የሚለውን ነገር በደንብ ማየት። አሁን እነዚህ ክለቦች መጀመሪያ መቻል እንግዲህ የፕሪሚየር ሊጉን የመምራት አጋጣሚም ነበረው። ብዙ ሳምንታትን የመራበት አጋጣሚ ነበር። ከዛ በኋላ ነው እንግዲህ ወደ ታች ያለውን ደረጃ እዚህ ደረጃ ላይ ሊገኝ የቻለው። ንግድ ባንክ ደግሞ እንግዲህ የአምና ሻምፒዮን ሆኖ ቀጣይ ሻምፒዮንነቱን ይደግማል። በሚገርም ሁኔታ እነዛው ተጫዋቾች ናቸው፣ እዛው ሜዳ ላይ ነው የሚጫወተው። በዚህ ደረጃ ላይ መገኘቱ ደግሞ ምናልባት ቅድም ያነሳዎቹ ሀሳቦች አሉ፣ የጉዳት ዜናዎች ሊኖሩ ይችላሉ። የምትፈልጋቸውን ተጫዋቾች ላለማስፈረም እሱ እንደ አንድ ምክንያት ሊጠቀስ ይችላል። ግን ብቻውን ያ ራሱ ይሄ እዚህ ውጤት እሺ ምናልባት ሻምፒዮን ላትሆን ትችላል፣ ግን እዚህ ላለመውረድ ውስጥ የሚያስገኝ ነው ወይ የሚለውን ነገር እስኪ ዋናው ኮዙ ምንድን ነው እዚህ ደረጃ ለመገኘታቸው እነዚህ ሁለት ክለቦች። በተለይ ደግሞ መቻል በልዩነት መነሳት አለበት ብዬ አምናለሁ። የራሱ የሆነ የቴክኒክ ዳይሬክተር ያለው ቲም ነው። በስትራክቸር ደረጃ በደንብ መጀመሪያ ላይ እንደውም ሲነሳ ነበር መቻል ለብዙ ክለቦች ተምሳሌት ይሆናል፣ ምሳሌ ይሆናል። በስትራክቸር ደረጃ ክለቡ በደንብ እየተዋቀረ ነው፣ ሌሎችን ያስተምራል፣ ጥሩ አርያ የሚሆን ክለብ ነው ተብሎ ነበር። ግን አሁን ላይ ግን ያ ጥሩ አርያ ነው ብለን ያነሳ ነው ክለብ ላለመውረድ ተጫውቶ ማሳለፉ ብዙ ግርምትን ያጭራልና ከዛ አንጻር ኮዞቹ ምንድናቸው የሚለውን እንመልከት። ጡሪ አመሰግናለሁ። አንቴ አሁንም መመልከት ያለብን ሁለቱ ክለቦች ወይንም ደግሞ በዘንድሮ የኢትዮጵያ ፕሪሚየር ሊግ የቦታ ሽግሽግ ወይም የቦታ ለውጥ በትክክል ተደርጓል። ያልተጠበቁት ቡድኖች ከፊት መጥተዋል፣ የተጠበቁት ቡድኖች ወደኋላ መጥተዋል። ምክንያቱም ቡና መድንም ያልተጠበቁ ናቸው፣ አንደኛና ሁለተኛ ሆነው ጨርሰዋል። በተመሳሳይ ሁኔታ የተጠበቁት ወይንም ደግሞ ከዝውውር አንጻር ስታየው፣ ከአቅም አንጻር ስታየው፣ ካለቀቁባቸው ተጫዋቾች አንጻር ስታየው ደግሞ የተሻለ ውጤት ያመጣሉ ተብሎ ይጠበቁ የነበሩት የአምናዎቹ አንደኛና ሁለተኛዎች 8ኛና 10ኛ ደረጃን ይዘው መጥተዋል። ስለዚህ ቦታ ሪፕሌስ አድርጓል ማለት ነው። ይሄ ለምን ሆነ? አሁን ባንክም ሆነ መቻልም ሆነ ስትወስዳቸው እኔ ካለው ዳታ አንጻር ተነስቼ ይህንን ውጤት ዘንድሮ ቢያስመዘግቡ አይገርም። ምክንያቱም መቻል ለ18 ዓመት በኢትዮጵያ ፕሪሚየር ሊግ ተሳትፏል። አነስተኛው ነጥቡ 39፣ 33 አካባቢ 37፣ 35 ኢቨን 32 ድረስ ነው። ትልቁ ነጥቡ አምና 63 የመጣበት ነው እና በአማካይ ስትወስደው ቡድኑ ከ40 ውስጥ ከ45 በታች እና ከ45 ወይም 50 እንኳን ለመግባት የሚችልበት ቴንደንሲ የለውም። ቁጥሮች ይህንን ያሳዩናል። ስለዚህ ዘንድሮም በተመሳሳይ ሁኔታ ውስጥ መምጣታቸው አይገርምም። ግን ደግሞ አምና ከነበራቸው ብቃት አንጻር፣ አምና ከነበራቸው ውጤት አንጻር፣ አምና ከነበራቸው ተፎካካሪነት አንጻር ስታየው ደግሞ ያስደነግጣል። የሚያስደነግጠው ለምንድን ነው? በኢትዮጵያ ፕሪሚየር ሊግ ውስጥ ጥራት ያላቸውን የመሃል ተጫዋቾች በከፍተኛ ገንዘብ አዘዋውረዋል። አማኑኤል ዮሐንስን በለው፣ አብዱልከሪም ወርቁም ውሰደው፣ ከዛ ባሻገር ቲም ውስጥ ያሉትን ከግብ ጠባቂ ጀምሮ
ተከላካይ እናስቻለውን ከፊትም ስትወስዳቸው የብሔራዊ ቡድን ምናልባትም ሁለተኛው የኢትዮጵያ ብሔራዊ ቡድን ነው ብለህ መናገር ትችላለህ። ሁለተኛው የኢትዮጵያ ብሔራዊ ቡድን ነው የምትለው ቡድን ግን ዘንድሮ ላለመውረድ ተጫወተ። በአንድ ዓመት ልዩነት ውስጥ 63 ነጥብ አምና አስመዝግበው ሁለተኛ ሆኖ ያጠናቀቀ ቡድን በአንድ ነጥብ ልዩነት ዋንጫውን ያጣ ቡድን ዘንድሮ 44 ነጥብ ይዞ 9ኛና 8ኛ ደረጃ ላይ ይዞ እንዴት ሊያጠናቀቅ ቻለ የሚለው በጣም መታየት ያለበት ያንን ከአምናው አንጻር ከዘንድሮ አንጻር ከመጡበት ሂደት አንጻር አንድ ቡድን ኮንሲስተንሲውን ማየት ተገቢ ነው። ምክንያቱም መቻል ሲጀምር እንዴት ነበረ፣ መሀል ላይ እንዴት ነበር፣ አሁን ላይስ እንዴት ደረሰ? ለምሳሌ በዘንድሮ የውድድር ዓመት ረጅሙን ጊዜ በመሪነት የቆየው መድን ነው ብለናል። መድን ኦልሞስት ለ21 ሳምንት በመሪነት ዘልቋል። በመጨረሻ ሻምፒዮን ሆኗል። ከመድን ቀጥሎ ብዙ ሳምንት መሪነት ላይ ተቀመጠው መቻል ነው። መቻል ለ7 ሳምንት ያህል በመሪነት ላይ መቆየት ችሏል። ቢያንስ ከመድን አንጻር ካየው ይህን ያህል ሳምንት በመሪነት የቆየ ቡድን ወይ ሁለተኛ ወይ ሶስተኛ ሆኖ ሊያጠናቀቅ ይችላል እንጂ እንደዚህ 8ኛ 10ኛ ላለመውረድ የሚጫወት ቡድን መሆን ነበረበት የሚል እምነት የለኝም። ይህን ለምሳሌ ካለፈው የውድድር ዓመት ጋር ማነጻጸር ተገቢ ነው ብዬ አምናለሁ። ምክንያቱም አምና ሁለቱ አሁን ዛሬ የምናያቸው ክለቦች የ1 ነጥብ ልዩነት ነበራቸው። ሁለቱም ባለፈው የውድድር ዓመት 19 ጨዋታ ማሸነፍ የቻሉ ቡድኖች ናቸው። ዘንድሮ ግን 10 ጨዋታ እንኳን ለማሸነፍ አቅም ብቃትም ችሎታውም አልነበራቸውም። ለምን? እንደውም ኳሊቲ አቅም ችሎታን ወይንም ደግሞ የቡድንን ተፎካካሪነት ሊጨምሩ የሚችሉ ጥራት ያላቸውን ተጫዋቾች ጨምረ በእንዲህ አይነት መልኩ መውረድ ጥያቄ የምታነሳባቸው ቦታዎች አሉ። በኋላ ላይ እንመለስበታለን። ከዛም ባሻገር ሁለቱም ያሸነፉበትን ጠቅሰናል። የተሸነፉበትን ጨዋታ ብታየው አምና 4 ጨዋታ ነው የተሸነፈው ባንክ ባንክ 4 ጨዋታ፣ መቻል 5 ጨዋታ ነው የተሸነፈው። በዘንድሮ የውድድር ዓመትስ ምን ያህል ጨዋታዎች ተሸነፉ? ካደረጉት ጨዋታ አንጻር ብዙ ነጥብ ጥለዋል። ብዙ ጨዋታዎች ላይ ሽንፈትን አስተናግዷል። ሁለቱም አምና የገባባቸው ጎል 27 ነበረ። የመከላከል አቅማቸውን፣ የመከላከል ጥንካሬያቸውን፣ የሜዳውን የመጀመሪያ ክፍል ብቃታቸውን ያሳያል። ከዘንድሮ በመካከላቸውም የ10 ጎል ልዩነት ነበር። አምና 57 እና 47 ጎል ነበራቸው። አቋረጥኩ እንጂ መለይ እነዚህ እንዳታዎች ምናልባት አስቀምጧቸዋል። ኦኬ እንዳል ደግሞ እሺ ዋናው ኮዞቹን እንደው እዚህ ደረጃ የተገኙበት ዋናው ምክንያቱ ምንድነው? ይሄም ጥሩ ነው። ከዘንድሮ ሻምፒዮና ጋር ያለውም ልዩነት ትንሽ ሳውንድ አለው። እንደተባለው ከመድን በ20 ነጥብ ያንሳል። የሚገርመ ባለፈው የውድድር ዓመት መድን 40 ነጥብ ነበረው። ከመሪው ወይንም ደግሞ ከሻምፒዮኑ ባንክ ኦልሞስት ወደ 24 ነጥቦች ይቀደም ነበር። በመካከላቸው ያለው ልዩነት ይህንን ያሳያል። ነገር ግን አሁን መታየት አለበት ብዬ እኔ የማምነው እነዚህ ቡድኖች የአንድ ቡድን አቅም የሚለካው በ90 ደቂቃ ነው። ግን ከ90 ደቂቃውን ለሁለት ከፍለው ማየት ደግሞ ጥሩ ነው። ለሁለት ከፍለው ስታዩ ኢትዮጵያ ንግድ ባንክና መቻል በዘንድሮ የውድድር ዓመት በእርግጥም እጅግ ደካማና አስደንጋጭ፣ በሌላ በኩል ቃሉ ሊመጥን ባይችልም አሳፋሪ የውድድር ዓመት አሳልፈዋል ብሎ ለመናገር ያስደፍራል። ለምሳሌ ኢትዮጵያ ንግድ ባንክ በሁለተኛው 45 የጨዋታ ጊዜ የጨዋታ ክፍለ ጊዜ ማሸነፍ የቻለው ጨዋታ 7 ነው። በሁለተኛው 45 የጨዋታ ጊዜ አቻ የተለያየው ሰባት ጨዋታዎች ላይ ነው። እንግዲህ በሁለቱ 45 የጨዋታ ክፍለ ጊዜ ውስጥ የተሸነፈው 4 ጨዋታ ነው። ይህንን ሁኔታ በሜዳና ከሜዳ ውጭ በሚለው መመልከት ይቻላል። በእርግጥ በዘንድሮ የኢትዮጵያ ፕሪሚየር ሊግ ላይ በአምናውም ቢሆን ባለፉት 3 እና 4 ዓመታትም ቢሆን ቡድኖች በባለም የሜዳ አድቫንቴጃቸውን የሚጠቀሙበት አጋጣሚ አልነበረም፣ ሁሉም አንድ ሜዳ ላይ ስለሚጫወቱ። ነገር ግን ፊክሰር ስታወጣ በባለሜዳና ከሜዳ ውጭ በሚለው ይታያል። በዘንድሮ የውድድር ዓመት ለምሳሌ ኢትዮጵያ ንግድ ባንክን ብትወስደው በሜዳው 17 ጨዋታ አድርጎ ማግኘት የቻለው 22 ነጥብ ነው። ከሜዳው ውጪ ደግሞ 16 ጨዋታ አግኝቶ አድርጎ ማሸነፍ የቻለው ወይንም ደግሞ ማግኘት የቻለው 21 ነጥብ ነው። ይህንን ሁለቱን እንኳን ስደምረው በሜዳውም ከሜዳው ውጭም ደካማ ነበር። የመላኩን ቁጥር ያጠናክረዋል ማለት ነው። በተመሳሳይ ሁኔታ መቻል ጋር ስትሆን መቻል በ17 ጨዋታ በሜዳው አድርጓል፣ 23 ነጥብ ነው የማግኘት የቻለው። ከሜዳው ውጭ 16 ጨዋታ አድርጓል፣ ማግኘት የቻለው 21 ነጥብ ነው። ይሄም ሁለቱ ክለቦች በተመሳሳይ የመውረድ ሂደት ውስጥ እንጂ የዋንጫ ተፎካካሪነት ወይንም ደግሞ
ቶፕ 4 ውስጥ ወይንም ደግሞ ቶፕ 6 ውስጥ ገብቶ ለማጠናቀቅ በሚያስችላቸው ቁመና ላይ አልነበሩም ብሎ ለመናገር ይቻላል። ግን ደግሞ የአንድን ቡድን ውጤት በጨዋታዎች ብዛት ከፋፍሎ ማየት ደግሞ ሌላው የመቻልና የኢትዮጵያ ንግድ ባንክ በውድድር ዓመቱ የሄዱበት ርቀት ወይም ደግሞ ያስመዘገቡት ውጤት ምን ያህል ደካማ እንደነበረ ማየት ይቻላል። ለምሳሌ በመጨረሻዎቹ 5 ጨዋታ በመጨረሻዎቹ 20 ጨዋታዎች ውስጥ ብታየውም እነዚህ ቡድኖች በሙሉ ወራጅ ናቸው ማለት ነው። ለምሳሌ በመጨረሻዎቹ 5 ጨዋታዎች ቡድኖች ይወርዳሉ ቢባል በመጨረሻዎቹ 15 ጨዋታዎች 5 ጨዋታዎች ኢትዮጵያ ንግድ ባንክ ማግኘት የቻለው 4 ነጥብ ነው፣ 15ኛ ደረጃ ነው። መቻል 17ኛ ደረጃ ነው፣ 2 ነጥብ ነው። ይሄ በዚህ ውጤት በመጨረሻዎቹ 5 ጨዋታዎች ቡድኖች ይውረዱ ብሎ አወዳዳሪው አካል ቢወስን ኖሮ መቻልም ኢትዮጵያ ንግድ ባንክም ከዘንድሮ የኢትዮጵያ ፕሪሚየር ሊግ ተሰናባች ነበሩ ብሎ መውሰድ ይቻላል። በእርግጠኝነት ቁጥሮችን ያሳያል። ለምሳሌ በመጨረሻው 10 ጨዋታዎች ከተመዘገበ ውጤት ከተመለከትከው መቻል 9 ነጥብ ነው ከመጨረሻው 10 ጨዋታ ያገኘው። ይጠበቅበት የነበረውን 30 ነጥብ ነበረ። ምን ያህል ነጥቦች ሉዝ እንዳደረገ ማየት ትችላለህ። ኢትዮጵያ ንግድ ባንክን ውሰዶ 8 ነጥብ ነው ማግኘት የቻለው። በዚህ ውጤት አወዳዳሪው አካል አሁንም ክለቦች ይውረዱ ቢባል መቻል ይወርዳል፣ ባንክ ይቆያል። ይህንንም ተመልከተው። እንደው ጥሩዬ አሁን በእርግጥ ብዙ ቁጥሮች የክለቦቹን ጥሩ አለመሆን ያስደግፋሉ። ምንም ጥያቄ የለውም። ቁጥሮቹ ብዙ ዳታዎቹን ብናወጣ ምንም ጥያቄ የለውም፣ ጥሩ አለመሆናቸውን ያሳያሉ። ግን አሁን ዋናው ነጥባችን መሆን ያለበት ምንድን ነው? ምናልባት እንዳይሰፋብን ስለፈለኩ ነው። ግን እነዚህ ቁጥሮች ደግሞ ያስረጅ ናቸው፣ ይገልጻሉ። ብዙ አሁን መላኩ ያነሳቸውም ዳታዎች ነበሩ። እነዛ ዳታዎችም እነዚህን በደንብ አድርገው ነው አስረግጠው ይናገራሉ። እነዚህ ነገሮች ግን ዋናው ፖይንት መሆን ያለበት እዚህ ደረጃ ላይ ለምንድን ነው የተገኙት የሚለው ነገር በደንብ መታየት አለበት። ምናልባት ከሰዓታችን አንጻር ያንን ሳናነሳው እንዳይገፋ ስለፈለኩኝ ነው። እሺ፣ በጣም ጥሩ። በመጨረሻዎቹ 15 ጨዋታዎችም ከተመለከትከው መቻል ይወርዳል፣ ባንክ ይቆያል። የመጨረሻዎቹን 20 ጨዋታዎች ከተመለከትካቸው ጊዮርጊስ፣ መቻል፣ ወልዋሎና ሽሮይ በኢትዮጵያ ፕሪሚየር ሊግ ወራጅ ይሆናሉ ማለት ነው። ነገር ግን ይህንን ስትመለከት በዘንድሮ የውድድር ዓመት ሁለቱ ክለቦች የተጫወቱት ላለመውረድ ነው። ለምን ይህ ሆነ ነው አሁን ትልቁ ጥያቄ። በልዩነት ውስጥ ስትመለከተው በዚህ 3 ዓመት ውስጥ ያላቸው አማካኝ ነጥብ ብትወስደው በዘንድሮ የውድድር ዓመት ካስመዘገቡት ያነሰ ነው። ግን ይህንን ውጤት ማስቀጠል ለምሳሌ ቅድም አንተ ብለዋል። ለምሳሌ ባንክ ሻምፒዮን ነው። ሻምፒዮን የሆነው አሰልጣኙ አለ። ሻምፒዮን የሆኑት ተጫዋቾቹ አሉ። ሻምፒዮን የሆኑት ሜዳው አለ። የተቀየረ ነገር የለም። ምናልባት ሼፍ ተቀይሮ ካልሆነ በስተቀር አላውቅም። እና ግን በእንደዚህ አይነት ሁኔታ ውስጥ አንድ ቡድን 63 ነጥብ አስመዝግቦ ሻምፒዮን የሆነ ቡድን በአመቱ ላለመውረድ እንዴት ሊጫወት ቻለ? ስለዚህ ይህን ጥያቄ ቁጥሮችን ስትመለከት ወይ የዛን ጊዜ ያመጡት ውጤት አጋጣሚ ነው፣ አለበለዚያም ደግሞ ቡድኑን በትክክለኛው ቅርጽ ላይ ለመምራት የሚያስችል መደላድል ላይ አልነበሩም ማለት ነው። ለምሳሌ ያን ብቻም አይደለም፣ ቡድኖቹ ሁለቱንም አሁን ስትመለከታቸው አሰልጣኞቹ የሚሰጧቸውን አስተያየት ኮምፕሊትሊ እኔ በራሴ በግሌ አልቀበለውም፣ አላምንበትም። ጉዳት ሊያጋጥም ይችላል። የተወሰነ ተጫዋች ላይ ዲፔንድ መሆን አንድ ቡድን ውጤታማ ለመሆን በአንድ ተጫዋች ላይ ተንጠልጥሎ አይደለም፣ በሁለት ተጫዋች ላይ ተንጠልጥሎ አይደለም። እግር ኳስ የቡድን ስራ ነው። በ11ዱም ተጫዋቾች የቡድኑ ውጤት ውስጥ ሚና አላቸው፣ አስተዋጽኦ አላቸው። አሰልጣኝ እነዛን ተጫዋቾች ይመራል። ወይንም ደግሞ በሌላ መልኩ ስተረጉመው በእርግጠኝነት በዘንድሮ የውድድር ዓመት የልጆቹ ሜንታሊቲ እና የአሰልጣኞቹ ሜንታሊቲ ወይንም ደግሞ የአሰልጣኞቹ የመምራት ብቃትና ቡድኑን ማኔጅ ያደረጉበት መንገድ የተራራቀ መሆን፣ የተሳሳተ መሆን ቡድናቸው ውጤታማ እንዳይሆን አድርጎታል። በተለይ በዘመናዊ እግር ኳስ ላይ ስትመለከተው ከእግር ይልቅ ጭንቅላት ዋጋ አለው። ድሮ ጉልበትን፣ ፍጥነትን መሰረት ያደረገ ነው። እንደውም በቀደመው ዘመን ሁለት ተጫዋቾች ሲጋጩ ፍሪክሽን ይፈጠራል፣ እሳት ሁላ ይፈጠር ነበር ከእንትኑ አንጻር ይባል ነበረ። ምክንያቱም የጨዋታውን ይሄ በአእምሮን መሰረት ያደረገ እግር ኳስን ስለማይቀ አሁን ግን የዓለም እግር ኳስ ባለፉት 30 ዓመታት ተቀይሯል። የኢትዮጵያ እግር ኳስ ጭምር እግር ኳስ በእግር ሳይሆን በጭንቅላት የሚመራበት ሆኗል። እግር ኳስ የጭንቅላት ባሪያ ነው የሚል እምነት አለኝ እኔ። ምክንያቱም ጭንቅላትን ስታዘው ነው
በተመሳሳይ ሁኔታ ሁለቱም ክለቦች ውስጥ ያሉት አሰልጣኞች በጭንቅላት ተጫዋቾቻቸውን አግኝተዋል ብዬ ለመናገር እቸገራለሁ። በዋናነትም አንደኛ ምክንያት ተደርጎ ሊቀመጥ የሚችለውም ያ ነው የሚል እምነት አለኝ። ያ ባይሆን ኖሮ አምና ባለፈው የውድድር ዓመት ያመጡት ወይንም ደግሞ የነበራቸው የተፎካካሪነትን አቅም ማስቀጠል ይችሉ ነበር። ከአምናው የሆነ የጎደለ ነገር አለ። ያንን የጎደለውን ነገር መሙላት የአሰልጣኞቹ ስራ ነው። የጎደለውን ስራ ለመሙላት ደግሞ የሚያስችል ፋይናንስ ነበራቸው። ሌሎች መደላድሎችን ተፈጥሮላቸዋል። ግን አሁን እየመጣ ያለው ከአሰልጣኞቻቸው ስትማ ውጫዊውን ምክንያት ነው። ውጫዊውን ምክንያት እየተመለከት ውስጣዊውን ችግርን ልታርመው ልታስተካክለው አትችልም። ውጤታማ መሆን ያዳግታል። እና መቻል ለምሳሌ የመቻልን ብትወስደው መቻል ከ18ቱም የኢትዮጵያ ፕሪሚየር ሊግ በብቸኝነት በአሰልጣኝም በቴክኒክ ዳይሬክተርም የሚመራ ብቸኛው ክለብ ነው። በቴክኒክ ዳይሬክተርም በአሰልጣኝም እየተመራ ግን ላለመውረድ ነው የተጫወተው። ለምን? የአሰልጣኞቹ አቅም የአሰልጣኞቹ ኳሊቲ ወይንም ደግሞ የአሰልጣኞቹ ቡድን የመምራትን አቅም ከተመለከትከው በዘንድሮ የውድድር ዓመት ተጫዋቾቻቸውን አላገኙም። ተጫዋቾቻቸውና አሰልጣኞቹ በሁለት የተለያዩ ባቡሮች ውስጥ ተሳፍረው ነው ያሳለፉት። በሁለት የተለያየ ባቡር ውስጥ ተሳፈር ደግሞ እንዲህ አይነት ደካማ የውድድር ዓመት ታሳልፋለህ።